ነው አይደል? እሺ ካንተን ጀምር እስኪ ራስህን አስተዋውቅልን። ክትለ ሰራለቃ ዘላለም ቤዛ ነባራለሁ። እኔ የገባሁት 2014 ነው። ያው በሁኔታ ጊዜ ነው የገባሁት እና ከዛ ጀምሮ እስካሁን እያገለገልኩ ነው የሚገኘው። በየት ክፍል አገለገልክ? እስኪ መጀመሪያው 6ኛ እዝ ላይ ነበርኩ። ክፍለ ጦሮች ላይ ነገርኛ ላይ ነበር ሳገለግል የነበረው። አሁን በቅርብ መጣው መካናይዝድ ምልመላ ተመልምዬ የኦፒ ስልጠና ወስጄ ከዛ ወደዚህ መጥቼ ስልጠና ወስጄ ከጓደኛዬ ጋር ከተገናኘን በኋላ ብዙ ስራዎችን አብረን ሰርተናል። መሰረተ ተደዳሪ ሙልከን ይባላልው። ተወልጄ ያደግኩት እዚህ ሰሜን ኢትዮጵያ አካባቢ ነው። ልክ አብዛኛው ትግራይና ትግራይ ብዙ ሰዓት ትግራይ ክልል እና ደግሞ እዚህ ወልቃይት ጠገዴ አካባቢ ነው ያደግኩት። በልጅነቴ ትምህርት ላይ በጣም ጎበዝ ነበርኩ። ያው የሚጨበጨብ ልጅ ነበርኩ እና መማር ወዳለሁ እና ዩኒቨርሲቲ ነው ገብቼ ኮምፒውተር ሳይንስ ግራጁዌት አድርጌያለሁ። የሰዓት ዩኒቨርሲቲ ተማርኩ። መቅደላ አምባ ዩኒቨርሲቲ ይባላል። በጣም ጥሩ ጓደኞች ነበሩ። ጥሩ ትምህርት መስደን ነበርና እዛ ጋር ነው የተመረኩት። ስለ አስተዳደግ ስለ ልጅነት ህይወት አጠቃላይ እስኪ ንገረን። ወታደር ነኝና አባቴ 3-4 የሚዘምታል ልክ እና ሲባል የሆነ የሚያስችለው አይነት ሰው አይደለም እና የሆነ ሰዓት ላይ ህፃን ያለው ምናምን ነገር የመጀመሪያ ልጅ የሆነ ወታደር ቢሆን ምናምን ነገር የለም እና ልክ እንደተመረኩኝ ብዙም አልቆየሁም። ወደ ሚሊተሪ የተቀላቀልኩት ልክ አንደኛ ሰርቪስ መስጠት ፈልጋለሁ። ልክ አገር እንድጠቀምብኝ በጣም ስለምፈልግም ልክ ሙሉ አካል ሀሳብ እውቀቶቼ ሁሉም ነገሩ ምን ነገር even ሰውም ህይወትን ኮስት ያደርጋል ህይወትን ይሰጣል። ልክ ደግሞ የማያገኘው ነገር እዛ ውትድርና ገባው። ውትድርና የተሰለጠንኩት ጦላይ 6 ወር አሁን የተመረቁት በቅርብ ነው የተመረቁት። ቀጣይ ሜካናይዝድ ድሪት የተቀላቀልኩት እዚህ መታራ 8ኛ ማለት ነው። ያው በልጅነቴ አስተዳደግ ስነሳ በልጅነቴ ከቴክኖሎጂ ጋር ያደግኩት ብዙ ቴክኖሎጂዎች አጠገባችን አሉ። ከድሮ ከህፃንነቴ ጀምሮ ያው ከቴክኖሎጂ ጋር ነው እድገቴ። ያው የተወሰኑ ነገሮችን ሞክራለሁ። ያው የተለያዩ ነገሮችንም ለመሞካከር ከዚህ በፊት ሞክር ነበር እና እነዚህ ነገሮች ያው የሙከራ ነገሮች አደረግ ነበር። እንዴት ወደ ውትድርናው ዓለም ገባህ ታዲያ? ያው ወደ ውትድርናው ዓለም የገባሁበት ምክንያት አንደኛ ታናሽ ወንድሜም በነገራችን ላይ እዚህ አብሮን ነው የገባው ወደ ውትድርና። እንዴት ብላችሁ ገባህ? አጋጣሚ ንገረን። ያው የሰሜኑ ውጊያ በተነሳበት ወቅት ነበር የገባ ነው እና ሁለታችንም አብረን ገብተን አንድ ማሰልጠኛ ነው የሰለጠነው። ብር ሸለቆ ሰለጠነን ወጥተን እኔ ወደ 6ኛ እዝ ተመደብኩ፣ እሱ ወደ ምስራቅ እዝ ተመደበ። ከዛም በኋላ ያው ሁለታችንም በክፍል ተለያይተን ነው እስካሁን ድረስ የቆየነው። ተገናኝተን አናውቅም እስከዛሬ በአካል። በምን አጋጣሚ ወደ ሜካናይዝድ ስልጠና መጣ? በ6ኛ እዝ አጋጣሚ የመጣሁት ኦፒ ስልጠና ወደ እዞች መጣን። ከዛ ከእዝ ተወዳድረን ወደ አዋሽ 40 መተናል ማለት ነው። ወደዚህ ስልጠና መተናል። ከዛ ከስልጠና እዚህ ስልጠናን ያው በዚህ ቆይታ ብዙ ነገሮችን ሰርተናል። ኢትዮጵያ ሀገራችን መመኪያችን፣ ኢትዮጵያ ሀገራችን መመኪያችን፣ ኢትዮጵያ ሀገሬ የኔስ መመኪያ ኢትዮጵያ ሀገሬ። የት ነው የተገናኛችሁት? ምናልባት እዚህ ትምህርት ቤት የተገናኛችሁት ወይስ ከዚህ በፊት ከውትድርናው በፊትም ተተዋወቁ ነበረ? ምክንያቱም እናንተን ያገናኝና አንድ ያረገ ክስተት ዛሬ ስለተመለከትን ስለዛ ማንሳት ይወደድ ነውና የተዋወቃችሁ ጓደኝነታችሁ ከየት ነው የሚጀምረው? ካንተን ጀምር። ያው በነገራችን ላይ የተዋወቅነው እዚህ ትምህርት ቤት ነው። ሁለታችንም የተለያየ አህድን የመጣ ነው እና በአጋጣሚ እነሱ ቀድመው እዚህ ግቢ ገብተው ነበርና እኛ ስንገባ ያው ቦታ ሳይመቻች ቀርቶ አልጋ አልነበረን። ከዛ ውጪ ያደርን ያለ እሱ ምናልባት እኔ ጋር የሚያድርናም ብሎ ሲጠራ ከዛ እኔ አብረው የሄድኩኝና የሱን አልጋ ለቆልኝ እና እሱ ጋር ነበር 1-2 ቀን የተኛሁት ያው አልጋ እስኪመቻችልን ድረስ እና ከዛ ነው የጀመረው ተውቃችን። በዛ ቅስበት ነው በዛ ተዋወቅን። ያው እንደዚህ 1-2 እያልን ያወራን ብዙ ነገሮችን እያወራን ምናምን ከዛ እንደዚህ ያ መስራት አለብን ብለን ሐሳብ ምናምን ሳመጣለ በጣም ጥሩ ነው ሰራለው አለ። ከዛ 1-2 እያልን ቀለል ከሚባሉ ነገሮች ጀምረን አሁን በጣም ውስብስብ ከሚባሉ ስራዎችንም እየሰራን እንገኛለን እና ውጤታማ ሆኖላል ብዬ እናስባለን። 8ኛ ሜካናይዝድ ነበርኩኝ። ኦፒ መለመሉኝ እነሱ አካዳሚክ የሆነ ነገር አይደል። እዛ ኦፒ እሱን የሆነ ጊዜ ተገናኘ ከጓደኛ ጋር ልክ አልጋ ለቀው ምናምን ነገር አስተኝቶኛልና ልክ እንደ እንትን ነገር ወለልስ ተሚ ደግሞ ይደብራል። ከሌላ ስንት ሀገር ተንከራቶ መጥቶ ምናምን ነገር እና ልክ አገኘኋቸው። አንድ ሰው ነው መተኛት ይችላል ነው ነገር ስል እሱ ተከትሎ መጣ። ኖርማል ነው ልክኛ ጋር ማለት እዚህ ጋር በጣም ብዙ ጓደኞችም ልክ እንታል
የሰውም ችግር የለው። ውትድርና ውስጥ የሆነ ደስ የሚለው ፓርቱ ልክ አንደኛ መተሳሰባል። ልክ የሆነ ቤተሰብ ነው እዚህ ሁሉም ነገር ማለት ልክ ሁሉም ወንድም ሁሉም መቀራረብ ማለና ልክ እሱ ጓደኛኛል ብዬ ሳይሆን ለማስተኛት መሰልኩት በኋላ የተላመደሽ መጣ የሆነ ብዙ ነገር እንትናል ማለት ቢያንስ እና የሆነ ነገሮች ደስ ይለኛል ብዙ ነገር ለምሳሌ በጣም መልመኛል ከነ የማይመስሉ ነገሮች ለምን እንደዚህ ቢሆንስ እንደዚህ ብናስተኩስ ነው ነገር አለ እኛ ያልተማርነው ወይ እንትና ያላልነው ምናምን ነገር ማለት ነው። አረ እኔ ያልተማርነው አልቻልም ምናምን ነገር ብሎ ነገር በኋላ እንዲቻል አስደርጎኛል ወይም እንድሰራ አግዞኛል በሁሉ ነገር ሐዘኑን ደስታውን ተካፋይ ባብሮነት ከራሴ ማይለይ አለ ጓደኝነት አንዴ ጥፋተኝነት አንዴ ደግሞ ልክነት ሞታመትም ያለበት በዚህ ጓደኝነት አንዴ ጥፋተኝነት በሜካናይዝድ ምረቃ ስነ ስርዓት ላይ እናንተ በሰራችሁት የፈጠራ ስራ ለሽልማት ተጠርታችሁ ነበረ። በወቅቱ የሰራችሁት ፈጠራ ምንድነው? ተመልካች እንዲያውቀው ከዛ በኋላ ስማችሁ ተጠርቶ ሽልማት ሲበረከትላችሁስ ምንድነው የተሰማችሁ? የሰራነው አንደኛ አንድሮይድ አፕ ነው። በጣም ሴኩር የሆነ አፕ ነው። ሴኩሪቲ ላይ በጣም የሆነ ሃይ የሆነ አፕ ነው እና ልክ የመድፈኛ ግንባር ቀደም አስተኳሽ እንባላለን። መድፈኛ ውስጥ ባዘው ትልቅ እንትን ያለው ምት ኃይል ያለው እና ደግሞ የውጊያን የሚቀይር መሳሪያ ነው መድፈኛ ማለት ነው። እና እዚህ ላይ ልክ ኦፒዎች ብዙ አይነት ሂሳቦች ካልኩሌሽን ይሰራሉ እና ጊዜ የሚቆጥብ እና ደግሞ አዳዲስ ሀሳቦች ያሉበት የኦፒ በጣም ብዙ ሰዓት ደቂቃዎች የሚፈጀውን ነገር ልክ በትንሽ ሰከንዶች ጀነሬት አድርጎ እንትን የሚያደርግ ለኦፒ አጋዥ የሆነ አንድሮይድ አፕ ነው የሰራ። በጣም ሴኩሪቲ ላይ በጣም ተጠንቀቅ የሰራ ነው ነገር ነው። ወደ ሽልማቱ ምናምን ሲገባ እኔ አልጠበቅኩም። ሲቀጥልም ሰልፈኛ ነበር፣ ሁለታችን ሰልፈኛ ነበር። የሆነ ስም ምናምን ብቻ የሆነ ሰርቲፊኬት እንደሚሰጡ ምናምን ነገር አመራር ጋር ምናምን ነገር ደግሞ ያውቃሉ ሁሉ። ከዚህ ግቢ ከመጣን በኋላ ተለቅ ያሉ ሰዎችን እና ማግኘት ጀመርን። በጣም ደስ ይላል። እንደዚህ አልጠበቅንም ነበር። እኔ እንጃ ብቻ ተኩን በህይወቴ ከነ ማረሳቸው የሆነ ቀናቶች ማለት ነው። ዛሬ እንትን ያለ በጣም ደስተኛ ነኝ። ጓደኞቼ በጣም ደስተኞች ናቸው። ወደ መድረክ ከእንትን ካልኩኝ በኋላ ኖርማሊ ሰልፍ እየሰራሁ ነበር የሄድኩትና ከዛ ላይ ሰልፍ ላይ ልክ አንድ እርምጃ ረስቼ ነበር ታቸውና ይሰጡኛሉና አንድ እርምጃ ይቀራል ምናምን ነገር አለ። ከተጠጋ በኋላ ጠየቁኝ እሳቸው ምንድነው የሰራው ምናምን ነገር አለና ምን እንደሚሰራ በቃ ብዙ መሳሪያዎች ማስተኮስ እንደሚችል ለአየር ኃይልም ልክ አንዳንድ ነገሮች ከመድፈኛ ጋር የሚያስተሳስርም ነገር እንዳለው እና ነገር ከነገርኳቸው በኋላ በቃ ስማይቶ ወታደር ነው ከዛሬ ጀምሮ ሙሉ 10 አለቃ ሆናል ነው ሲል ሰልፉ ላይ አጥፍቶብኝ ነበር እንትን እንዳልኩ እና በጣም ክብርስ ተሰምቶኛል። በጣም ደስተኛ ነኝ። በጣም ከጓደኛ ጋር እንትን ማለት ባንጠብቀው በጣም ትልቅ ነገር ነው ለኔ ማለት ነው። በጣም ብዙ ተነሳሽነትም ይፈጥራል። እዚህ በኋላ ጀስት መስራት ፈልጋቸው ነገሮች አሉ። አንደኛ ትልቁ ነገር በውትድርና አገልግሎት ሰርቪስ መስጠት ነው። አገር ማገልገል በጣም ደስ የሚል ነገር ነው። ጀስት ብዙ ትውልዶች ለሀገራችን ዋጋ እየከፈሉ መጥተዋል። ብዙ ሺህ ዓመቶች የኖርነው ነፃ ነገር አይደለም። ዋጋ የተከፈልን ህይወት እየተሰዋ አካል እየጎደለ ብዙ ትውልዶች እንትን ያቆሙና አንደኛ አደራም አለ። ልክ ይሄ አየር ነፃ አይደለም፣ ምድሩም ነፃ አይደለም ለመስራት ለመኖር ነው። አንደኛ ለሀገር የሆነ ኃላፊነትም ስሜትም አለ። ልክ እንደ ወጣት ልክ እንደ አንድ ትውልድም እንትን አለ። ግን ይሄን የሰራነው በቃ ጀስት እንደዚህ እንትን ያጋጥመናል ብለን ሳይሆን ያቅማችን እናድርግ ምናምን ነገር እና ደግሞ የሚሰሩ ስራዎች በጣም ውስብስብ ስለሆኑ ስተት እንቀንሳለን። ስተት ማለት ደግሞ እኛ ጋር ደግሞ በጣም ከባድ ነገር ነው፣ ከማይታለፍ ነገር ነው ብለን ነው እንጂ እንትን ያለ እንደዚህ ትልቅ ኃላፊነት ነው፣ ትልቅ አደራ ነው። በቃ እንትን የተሰማ ብዙ ነገር ለሀገሬ እንትን እንደምል ተስፋ አደርጋለሁ፣ ደግሞ አደርገዋለሁ። በጣም ደስተኛ ነኝ። ስለ ሽልማቱ ስነሳ በወቅቱ ምንም አይነት የምናውቀው ነገር አልነበረምና ስማችንን ጠይቀው ነበር 2 ቀን ምናምን በፊት። ከዛ ስማችንን ወሰዱ። እኛ መሰለን ያው ተኩስ ምናምን ነበር፣ እሱን ለማስተኮስ ነበር መሰለንና ከዛ ሰልፍ እየሰራ ነው። ከሰልፍ ላይ ነው ስማችን የተጠራውና በጣም ደንግጠናልም። መድረክ ላይ ያለው ሁኔታም በጣም ይለይ ነበርና እና ይሄን ነው የሚመስላል። ያው ቃላት የለኝም ለመግለጽ። ለብሻምሬ የታየውበት ለብሻምሬ የታየውበት ሜዳና ጫካው የቦረኩበት በልጅነቴ የቦረኩበት ለምለም አፈሯ ያሳደገኝ ሜዳና ጫካው የታደገኝ ተራራ ወንዙ ሁሌ ማየው የአምላክ ቸርነት አይለየው። ጓደኝነት ማለት
ወንድምነት ማለት ነው አይደለም? በውትድርናው ዓለም ስንኖር እናት አባት እህት ወንድም ይዘን አንገባም እዚህ ውስጥ ጓደኛችን አብሮን የሚኖር ከጎናችን ያለ ሰው ነው እናትና አባታችን እህት ወንድማችን። ስለዚህ እናንተ ደግሞ እዚህ ተገናኝታችሁ አብራችሁ በጋራ በጓደኝነት እያሳለፋችሁ አንተ የመጣልን ሐሳብ ለሱ ነገር እሱ ጓደኛክ ደግሞ አጠናከርና በጋራ ሆናችሁ አንድ ትልቅ ሀብት ለተቋሙ አበረከታችሁ። ደስ የሚል ነገር ነው። በጣም ደስ ብሎናል። እናንተም በተሰጣችሁ ትልቅ እውቅና በክቡር ፊልድ ማርሻል ብርሃኑ ጁላ የተሰጣችሁ እውቅና የተሰጣችሁ ሽልማትን በጣም ደስ የሚል ነገር ነው። እኛም ደስ ብሎናል። እንኳን ደስ አላችሁ በድጋሚ ለማለት እንወዳለን። በፈጠራ ስራ ወቅት ወይንም ደግሞ አብራችሁ በመታሳልፉበት ወቅት የገጠማችሁ ነገር አለ? እስኪ ንገረን አንተ። ያው ብዙ ጊዜ ስልጠናው ጋር የምንሰራው ስራ ይጋጭብናል። ኦቨርታይም ነው የምንሰራው አብዛኛው ጊዜ ማታ እያመሸን ምናምን ነው የምንሰራው እና ሌሊት ስፖርት ይኖራል እና ከዛ አንፃር ያው ብዙ ከዛ ካለው ጋር መጋጨት ሁኔታ ይፈጠራል። አንዳንዴ የማርፈድ ሁኔታ ሲፈጠር እና ከዚህ አንፃር ነው እንጂ ብዙ ሌላ የከፋ ነገር አልገጠመም። ከስልጠናችሁ ጎን ለጎን ነው ይሄን ፈጠራ የሰራችሁት አይደለ? ያው ስልጠና በራሱ ትንሽ ድካምና መጨናነቅን የሚፈጥር ነገር ነው። ግን ያው ለውጤት ነው እንድናውቅ ነው ስልጠና የምንሰለጥነው። ነገር ግን ከስልጠናም በዚህ ደግሞ በጎን የፈጠራ ስራ አለ። በዚህ ሁሉ መሀል መጨናነቆች ስለሚኖሩ በሙዚቃ ነው ጓደኛ የሚዝናናው ብሎ እሱ ቅድም ነግሮኛል። ሙዚቃ ታዳምጣለህ? ሙዚቃ እወዳለሁ። ምሳሌ ልክ የድሮ ሙዚቃዎች በጣም ልክ ይስቡኛል፣ እወዳለሁ። ሙዚቃ አዳምጣለሁ፣ ያዝናናኛል፣ የሆነ እንትን ይለኛል። የማንም ሙዚቃ ትጋብዘናለህ? የጥላሁን ገሰሰ ቆሜ ልመርቅሽ፣ በዓለም አደባባይ በመንግስታት ደጅ ሞልቶች ተርፎሽ እንጂ ጎሎብሽ አትሄጂ። በዓለም አደባባይ ከመንግስታት ደጅ ሞልቶች ተርፎሽ እንጂ ጎሎብሽ አትሄጂ። ጎተራሽ አይጉደል አይድረቅ ሌማትሽ ከክፉ ሰውሮ ያድንሽነትሽ። ውትድርና ከሳይንስ ረገድ አንፃር ብዙ ሳይንሶች ራሱ መነሻቸው ከውትድርና ነው ብዬ አስባለሁ። አሁን እዚህ እያንዳንዱ የምንሰራቸው የምናከናውናቸው ነገሮች በሙሉ ከውትድርና የመጡ ውጤቶች ናቸው ብዬ ገምታለሁ እንደራሴ። ያው በተግባርም ያየሁት ነገር ነው። አሁን ከኛ ትምህርት አንፃር ራሱ እኛ የሰለጠንበት በፊዚሻኖች ባለሙያዎች የሚሰራ ስራዎች ናቸው። አሁን በተግባር እየሰለጠን እና የተሻለ ሙያ እንድናገኝ እስከ 7 ወር ያለው የሰለጠነው እዚህ በደንብ አድርገን ነው የሰለጠነው እና በቂ እውቀት አግኝተናል ብለን እናስባለን። ያየኋቸው ነገሮች በጣም ልክ እንደዚህ ወታደር እንዲሰራል እስከ ድረስ ማለት ነው። ለምሳሌ እኛ ጋር ሁሉም ራሳችን ነው። የህግ ባለሙያዎቻችን የራሳችን ናቸው፣ ሐኪሞቻችን የራሳችን ናቸው፣ ሹፌሮቻችን የራሳችን ናቸው። ልክ የጨመርናቸው ነገሮችም የሉም። ሁላችንም ራሳችን አሰልጥነን አብቅተን ጥሩ የሆነ ባለሙያዎች አሉ። ከሌሎች በተለየ የኛ ሐኪሞች ጎበዝ ናቸው። ሹፌሮቻችን ባለሙያዎችን ኢቭን ብዙ ሜካኒኮች፣ የአይቲ ባለሙያዎች፣ የሳይበር እስከ ብዙ መሳሪያዎች የታጠቀ እስከሆነ ድረስ ቴክኖሎጂካል አድቫንስመንቱ ደግሞ ይጠይቃል። ምክንያቱም ያለነው 21ኛ ክፍለ ዘመን ላይ ነው። ልክ እንደ ሌሎቹ ልክ እንደሚያስቡት ነው ብቻ አይደለም። መዋጋትም ነው። ነገር ግን ከመዋጋትም በላይ ነው ውትድርናና ብዙ ሰዎች ያሉባቸው ነገር ናቸው። ለምሳሌ እኔ ውትድርና ሲገባ አብሮኝ የገቡ በጣም ብዙ ኢንጂነሪንግ ተማሪዎች አሉ፣ ሐኪሞች አሉ። አብሮኝ ሜዲሲን ተመርቆ እንትን ያላለ እና የሚገራርሙ ሰዎችን አይቻሉ። ልክ እንደዚህ ወታደር እንዴት ገባ ምናምን ነገር እስክል ድረስ ማለት ነው። እና የብዙ ሰዎች አንድ መፍለቂያ ነው። ልክ በተለይ ደግሞ መከላከያ ማለት ነው። ብዙ ሰዎችን አፍርቷል፣ ብዙ ሰዎች አፍርቷል፣ ብዙ ሰዎችን ደግሞ አስተምሯል። እና ውትድርና ልክ መዋጋት ነው። ከውጋት በተጨማሪ ደግሞ ዝም ብለን አይደለም የምንቀመጥ፣ እንዋጋለን፣ እናቸንፋለን፣ እንሰራለን፣ ጠላታችን አንገት እናስደፋው። ነገር ግን ከሁሉም በላይ ደግሞ ራሳችን ጊዜ እናሻሽላለን። ከዛ እንደ ዛሬ ብቻ ሳይሆን በየጊዜው የተሻለ እውቀት፣ የተሻለ አስተሳሰብ መሆን አለበት። ካረግንልሽ በላይ የምትሆኝልን መጠሪያ እናታችን አንቺው ቆይልን። አፍላ እድሜያችን ሰርተን ህይወታችን የምንለውጥበት ጉልበታችን ሳይደክም ገንዘብ የምናፈራበት ዩኒቨርሲቲ ገብተን የምንማርበት
ልዩ ነገሮችን የምናገኝበት የምንጫወትበት ፍላጎታችንን እንደፈለግን የምናደርግበት ወቅት ነው አይደል የወጣትነት እድሜ ያን እድሜያችንን ደግሞ በማሰልጠኛ በውትድርና ቤት ውስጥ እናሳልፋለን ውትድርና ቤት ውስጥ ማድረግ የማይቻሉ የማይፈቀዱ ነገሮችን ሁሉ አናደርግም ስለዚህ ፍላጎታችንን ገደብን ማለት ደግሞ አንዱ መስዋዕትነት ነው አይደል ፍላጎት መገደብ ማለት አንዱ መስዋዕትነት ነው ታዲያ ይህንን ወጣትነት ጊዜያችሁን በዚህ በውትድርና ውስጥ ማሳለፍ መቻላችሁ ምን አይነት ስሜት ነው የሚፈጥርባችሁ እስኪ እሱ ነገር አንደኛ ልክ ሃያዎቹ እድሜ ውስጥ ልክ እንዳለ ኢትዮጵያዊ ወጣት አንደኛ ሀገርም ታገልግልበት ልክ ጥሩ ጊዜ ነው ስልሽ አንደኛ ጉልበት አለሽ ልክ መስራት እንትያለሽ እና ደግሞ ብዙ ነገርም ትፈልጊያለሽ ከሁሉም በላይ ደግሞ ውትድርና በጣም ደስ የሚለው ነገር ልክ መከላከያ አባል መሆን የምንኖርለት ምክንያት ደግሞ ይሰጥሻል ከሁሉም በላይ ማለት ጀስት እኛ አሁን ቅድም የጠራሻቸው ነገሮች ምናምን ነገር ኑሮ ምናምን ነገር ሳይሆን ጀስት የምንኖርለት ምክንያት ልክ ሀገሬ ናት ልክ ለእኔ ኢትዮጵያ ናት የምኖርላት የምሞትላት ምክንያት ነው ሰው ደግሞ መፈለግ ያለበት ልክ የሚኖርለትን ነገር ነው ለምሳሌ ልክ ሀገር እና ደግሞ ሰው በጣም በሚያስፈልግበት ሰዓት ነው ልክ እኔ ካልመጣው እኔ ካልተዋጋው እኔ ወታደር ካልሆንኩኝ የትኛው ሀገር ዜጋ መጥቶ ነው እንትን የሚል ሲቀጥል ደግሞ ትርፍ ሀገርም የለም አንድ ሀገራችን አንደኛ ደግሞ ዜጋ ነኝ አደራም ልክ አለ የትውልድ ስንት ዋጋ የተከፈለበት ጓደኞቻችንም አሁን ዋጋ የከፈሉበት ሁኔታ ያለበት ውስጥ አንደኛ እኛ ወታደር ካልሆን ማን ወታደር ነው ሙሉ 10 አለቅነት ማዕረግ በክቡር ፊልድ ማርሻል ብርሃኑ ጁላ ተሰጥቷቸዋል ማዕረግ መሰጠቱ ብቻ ሳይሆን ዛሬ ትልቅ እዳ ወድቆባቸው ያንን ኃላፊነት ይዛችሁ ለወደፊት የምታስቡት እቅዳችሁ ምንድነው ለትልቅ ኃላፊነት እንደተዘጋጀን ነው የሚሰማኝ አሁን ከምንሰራው በላይ የተሻለ ስራ እንሰራለን ብዬ አስባለሁ አብረን ተጋግዘን ያው ብዙ ስራዎች ገና ያልሰራናቸውም አሉ ምናቅዳቸው እና ከዚህ በመነሳትም ብዙ ስራዎችን ሰርተን ከዚህ የተሻለ ስራ መስራት አሁንም የተሻለ ማዕረግ እናገኛለን ብዬ አስባለሁ ከዛም በላይ ጠንክረን አገልግለን ኢትዮጵያን ታላቅ እናደርሳታለን ከዚህ ጋር ማዕረግ ትከሻ ላይ እናክል ልክ በጨመረ ቁጥር አንደኛ ኃላፊነትም አደራውም ልክ ከባድ ነው እና አንዳንዴ ብዙ አደራዎች ኃላፊነቶች ይጠብቁብኛል ከሁሉም በላይ ግን የምፈልገው ልክ ሀገሬ ማገልገል ነው ልክ በውትድርና ውስጥ ፈጣሪ ባርኮ እስከሰጠኝ እድሜዎች ሙሉ ልክ ባሳልፍ እና ደግሞ ልክ ብሰራ ለሀገሬ ምንም ነገር ባደርግላት በጣም ደስተኛ ነኝ ምክንያቱም እሱ ነው ልክ የምፈልገው ልክ የተማርኩትን እንትን ያደርኩት ማለት ያስተማረችኝ ያሳደገችኝ ልክ ብዙ ነገር እንትን ያለችል ሀገሬ በቃ በደንብ ማገልገል ነው ምክንያቱም ነፃ ሀገር አይደለም እና ደግሞ ሰው በጣም በሚያስፈልጋት ሁኔታ እና ደግሞ በውስጥም በውጭም ያሉ እንትኖች ልክ ማንም ተነስቶ ልክ ሁለት ክላሽን ይዞ በሚያቀራረበት ሁኔታ ውስጥ ሆነ በዚህ ሁኔታ ውስጥ እንትን ማለት ጥሩ ኃላፊነት ቀላል ነገር ባይሆንም በስተኛ ኃላፊነት ልክ ማረጉን የሚመጥን ሰው ልክ ሆኜ በደንብ ለመስራትና ለማገልገል እፈልጋለሁ ኢትዮጵያ መመኪያዬ ኢትዮጵያ ማረፊያዬ ኢትዮጵያ መድረሻዬ ለዚህ ትውልድ ግን መናገር የምፈልገው ነገር ጀስት አንደኛ ኢትዮጵያዊነት በደንብ እንትን ማለት አለበት ይሄ ከኋላ ሀገር ከዘረኝነት የወጣ አስተሳሰብ አለበት እሱን ጥላቻ ሽሽትም ነው ልክ አብዛኞቹ ልክ እንትን ይመጡ ማለት ነው እዚህ ጋር ደግሞ ከሁሉም በላይ የምታውቅበት ሰው የምትሆኝበት ደግሞ ንጹህ የሆነ ኢትዮጵያዊነትን ማርበታለች ንጹህ የሆነ ኢትዮጵያዎች አሉ ደስ የሚሉ ሰዎች አሉ በጣም ሙዛመት እንትን ያደርጋሉ ለምሳሌ እኔ በዚህ እድሜ ምናምን ነገር ልክ ከነምልበትም ነገር ሁኔታም ደግሞ የለም ለምሳሌ 20-30 ዓመት ያገለገለ ምናምን ነገር ብዙ መስራት የሚችል ወጥቶም ራሱ ነገር ግን እነዛ ነው ሰዎች ስታይ እንደዚህ አይነት አመራሮችም ስታገኙ ኢንስፓየር ትሆኛለሽ ትበረታቻለሽ ደስ ይላል እኔ ቢያንስ ፈጣሪ እድሜ ሰጥቶኝ ብዙ ኢትዮጵያን ባገለግል በጣም ደስ ይለኛል ምክንያቱም ልክ ለኔ ማገልገል ነው ትልቁ ነገር ወጣቶች ከዚህ መማር ያለባቸው እዚህ የተሻለ አስተሳሰብ አለ ብዬ አስባለሁ ዘረኝነትም የሚነሳ ነገር የለም ሁሉም በአንድነትና ሰው በመሆኑ በኢትዮጵያዊነት የሚያምን ሰው ነው ያለው እዚህ እና ጥሩ አመለካከት ሰው ይዛል ብዬ አስባለሁ እዚህ ከመጣ ለብሻምሬ የታየውበት ለብሻምሬ የታየውበት ሜዳና ጫካው የቦረኩበት በልጅነቴ የቦረኩበት ለምለም አፈሯ ያሳደገኝ
በሱ ሁሌ ማየው የአምላክ ቸርነት አይለይ። ክቡራትና ክቡራን ተመልካቾቻችን እንግዲህ ለዛሬ ያደረግነው